መጽሐፈ ሄኖክ ምዕራፍ 15 ከዚህም በኋላ በዚህ ዓለም የሚኖሩትን ሰዎች በከንቱ ኃጢአታቸው አጠፋቸዋለሁ ብሎ የመዋዕልነት ገንዘቡ የሚሆን ጌታ አዘነ። በዚህ ዓለም በሚኖሩ ሰዎች ሁሉ እንግዲህ ወዲህ እንዲህ እንዳያደርግ በከበረ ስሙ ማለ። በሰማያዊ ቀስተ ደመናውን ምልክት አደርጋለሁ። ይህም በሱና በእኔ መካከል ጠፈር በአድማስ ላይ ጸንቶ የኖረውን ያህል እስከ ዘላለሙ ድረስ መተማመኛ ይሆናል። ከዚህ በኋላ በመላእክት እጅ አጽንቼ እጣላቸው ዘንድ ብወድ በትእዛዜ ነው። ፍጹም መከራ በሚቀበሉባት ቀን ከዚህ አስቀድሞ መዓቱ መቅሰፍቱ ይመጣባቸዋል። የመላእክት ጌታ እግዚአብሔርም በዚህ ዓለም የምትኖሩ ኃይለኞች ነገስታት የመረጥሁት ልጄን በጌትነቱ ዙፋን በተቀመጠ ጊዜ ታዩት ዘንድ አላችሁ አለ። በአዛዜል ይፈረድበታል። በወገኖችም ሁሉ በመላእክት ጌታ ስም ባላመኑ በሰራዊት ሁሉ ይፈረድባቸዋል። በዚያም ቦታ ለመቅሰፍት የታዘዙ የመላእክትን ሰራዊት ታዘው ሲሄዱ የብርትና የብረት ማሰሪያንም ይዘው አየሁ አለ። ከኔ ጋር የሚኖር ከእግዚአብሔር ጋር አንድነት ያለው መልአኩን እግር ብረቱን ሰንሰለቱን የያዘ እነዚህ ማንን ሊያስሩ ይሄዳሉ ብዬ ጠየቅኩት። በቆላው ጥልቅ ዋሻ ውስጥ ገሃነም የወደቁ ዘንድ አንዱ አጋንንት የወደዷቸውንና የመረጧቸውን ኃጣንን ሊያስሯቸው ይሄዳሉ አለኝ። የዚያን ጊዜ አጋንንት ከመረጧቸው ከወደዷቸው ከኃጣን የተነሳ ያ ጥልቅ ገሃነም ይሞላል። በሕይወት የሚኖሩበት ቀን ያልቃል። የሚያስቱበትም ቀን እንግዲህ ወዲህ አይቆጠርም። በእነዚያም ወራቶች አለቆች ተሰብስበው የሜድንና የጳርቴን ሰዎች ለመጥራት ራሳቸውን ወደ ምስራቅ ይመልሳሉ። ፊታቸውን ነገስታቱንም ያነቃቋቸዋል። ሁከት ያደረበት ልቦናም ያድርባቸዋል። ከዙፋናቸውም እየገለበጡ ይጥሏቸዋል። ከከተማውም እንደ አንበሶች በማስፈራራት ይወጣሉ። እንደ ተራቡ በመንጋዎቻቸው መካከል እንዳሉ ጅቦች ይበሳጫሉ፣ ይዘምታሉ። ለጥፋት የመረጧቸው የእስራኤልንም አገር ያጠፏታል። ለጥፋት የመረጣቸው የእስራኤልም አገር በፊታቸው መመለሻ መንገሻ ትሆናለች። 10 ነገድ የወዳጆቼ የሁለቱ ነገድ አገር ግን ለፈረሶቻቸው መሰናክል ትሆናለች። እርስ በርሳቸው ጠብን ያነሳሉ፣ ስልጣናቸውም በወንድሞቻቸው ላይ ትጸናለች። ባልንጀራውን ወንድም ወንድሙን አያውቀውም። ከመቅሰፍታቸውና ከሞታቸው የተነሳ ራሳቸው ቁጥር ብላሽ የማይሆን እስኪሆን ድረስ ልጅም እናቱና አባቱን አያውቅም። በእነዚያም ወራቶች መቃብር አፏን ትከፍታለች፣ በውስጧም ይቀበራሉ። ሁለቱን ነገድ ከመበደላቸው የተነሳ 10 ነገድ የምታጠፋቸው መቃብር ትውጣቸዋለች። ከዚያም በኋላ እንዲሆነ ሰዎች ተቀመጡባቸው። ሌሎች ብዙዎች ሰረገላዎችን አየሁ። በነፋሶችም ላይ ሆነው ከምዕራብና ከምስራቅ እስተ ቀን እኩል ይመጣሉ። ፈጥነው ሲል ነው የሰረገሎቻቸው ድምፅ፣ ቃልም ከሩቅ ተሰማ። ይህም ሁከት በተደረገ ጊዜ መላእክት በሰማይ ሆነው አወቁ። የምድር ምሰሶም ከቦታው ተናወጠ። ሰናክሬም ጥፋቱም ከሰማይ ዳርቻ ጀምሮ እስከ ምድር ዳርቻ ድረስ በአንዲት ቀን ተሰማ። ሁሉም ወድቀው ለመላእክት ጌታ ይሰግዳሉ። የሁለተኛም ነገር መጨረሻ ይህ ነው። ስለ ደናግልና ስለ ሕጋውያን ሶስተኛውን ነገር እናገር ጀመርኩ። እድላችሁ መንግስተ ሰማይ የበራ ነውና ደናግልና ሕጋውያን እናንተ የተደነቃችሁ ናችሁ። ጻድቃን እንደ ፀሐይ ያበራሉ። ሕጋውያን ደናግልም ዘላለም ጸንቶ በሚኖር በመንፈስ ቅዱስ ብርሃን ያበራሉ።
በሕይወት ለሚኖሩትም ዘመን ፍጻሜ የለውም፣ በቅዱሳንም የተቀጠረ ዘመን የላቸውም። ክብርንም ይፈልጉታል፣ በመላእክት ጌታም ዘንድ ቸርነቱን ያገኛሉ። በመላእክት ጌታም ዘንድ ለጻድቃን ፍቅር አንድነት ይደረጋል። ከዚህም በኋላ የሃይማኖት ዕድል የሚሆን የተሰወረው እውነተኛውን ነገር በሰማይ ይፈልጉ ዘንድ ለጻድቃን ክብር ይሰጣል ይባላል። ፀሐይ በዚህ ዓለም እንዲያበራ ብርሃነ መለኮቱ ያበራልና ድንቁርናም ጠፍቷልና የማይቆጠር ጸጋ ክብር ይሰጣል። አስቀድሞ ድንቁርና ጠፍቷልና ጻድቃን በዘመነ ቁጥር ወደ መንግሥተ ሰማያት አይገቡም። ዕውቀትም በመላእክት ጌታ ፊት ይጸናል። በቅንነት የሰሯት ስራቸውም በመላእክት ጌታ ፊት ለዘላለሙ ትጸናለች። በእነዚያም ወራቶች ዓይኖቼ የብርሃኖችንና የመብረቆችን ቦታዎች አዩ፣ መቻያነታቸውንም አዩ። የመላእክት ጌታ እንደወደደ ለጥፋትና ለበረከት ያበራሉ። በዚያም ቦታ የነጎድጓድን ቦታዎችን አየው። በሰማይ ላይም ብልጭ ባለ ጊዜ የመብረቅና የነጎድጓድ ቃል ይሰማል። የየብሱንም ቦታዎች አሳየኝ። የነጎድጓድም ቃል ለበረከትና ለፍቅር ለጥፋትም ቢሆን ለመላእክት ጌታ ቃል ይሰማል። ከዚህም በኋላ የመብረቆችና የብርሃኖች ቦታ ሁሉ ተገለጠልኝ። ለጥጋብና ለበረከት ሊሆኑ ያበራሉ።